ምርዶን ንገራችሁ ደሞዝ የሚከፍላችሁ መመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት መመን እየሞተ ነው። ለማንኛውም መባ የምትቀበሏቸው መመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው መመናን እየሞቱ ነው። የሻሽ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት መመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት መመን እየሞተ ነው። እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ህፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው ያሉት። የሁለት ዓመት ህፃን ሰምታችኋል? ሰሞኑን የታነቀ የሁለት ዓመት ህፃን ይታነቃል? ትልቅስ ቢሆን ይታነቃል? ነውር አይደለም እንዴ? 3-5 ሰዎች ተጨምረዋል። እንደዛም ሆኖ የአርሲ ኮሙኒኬሽን ቢሮ ምን እንዳለ ታውቃላችሁ? ከዚህ በፊት የዞኑ አስተዳደር አልተፈጸመም ሐሰት ነው ብለው ክደው እንዳልነበረ ትናንትና ደግሞ ሾሮር ኬሳ ፊንጣለይ አሉኮ። ጽንፈኛ ኃይል የዲሞክራሲ ጸር ነው። የኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን። ማን እንዴ ጎበዝስ? ይቺ ቤተክርስቲያን በደሏ ምንድነው? መጨረሻችሁ የክርስቲያኖችን ድምጽ ማሰማት ሳይሆን የ40/60 ኮንዶሚኒየም ቁልፍ ያደረጋችሁ ዛሬ ላይ የክርስቲያኖች ግድያ እዚህ ደረጃ ለመድረሱ እውነት ለመናገር የመስከረም 4 ሰላማዊ ሰልፍ ኮሚቴ የነበራችሁ ሰዎች ሙሉ ለሙሉ ተጠያቂ ናችሁ። ቦታዎች በግፍ ለሚጨፈጨፉ ክርስቲያኖች በሙሉ ኦርቶዶክሳውያን ይሄንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት በማድረግ ለብዙሃኑ እንድታደርሱልኝ በትህትና እጠይቃለሁ። መንግስት በተደጋጋሚ ጊዜ ካህናት ሲገደሉ፣ ቤተክርስቲያን ስትቃጠል፣ ክርስቲያኖች ሲገደሉ፣ ቅዱሳን ሰላት ሙስሊሞች ክርስቲያኖችን እየጨፈጨፉ ነው በዚህ ክልል በዚህ ወረዳ ብዬ ብናገር አጠገብ ያለው የእስልምና ተከታይ ወዳጄ ወይም ጎረቤቴ ወይም አብሮ አደጌ ወይም ጓደኛዬ እንዴ ምን ይለኛል? ይደብረዋል እኮ ምናምን እንደዚህ አይነት ስሜቶች የሚሰማን ሰዎች አለን። ግን ኢትስ ኦኬ እንደዚህ አይነት ስሜት ቢሰማንም ወተን መናገር ግዴታችን ነው። ምን ክደው ነገር አይደለም። በነገራችን ላይ የአርሲው ግድያ ሆን ብሎ ታቅዶ እንደሚደረግ የሚያመለክተን ነገር እነዚህ የምትመለከቷቸው ቪዲዮዎች ተቀርጸው ሲወጡ ማለት ሰዎች ሲቀበሩ ሬሳቸውና ተቀርጸው ሲወጣ የምታዩቸው ቪዲዮዎች በሙሉ በድብቅ የተቀረጹ ናቸው። ይሄ ማለት ተከልክሏል። በራሴ መረጃ መሰረት ቪዲዮ እንዳይቀረጽ ፎቶ እንዳይነሳ ተከልክሏል። ለካ ሲያርዱን ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይ መስለው ይችላል እንዴ አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ መስገን የኔታ ቲዩብ ፋክት መረጃ የመሳሰላችሁት በቤተ ክርስቲያን ጎርሳችሁ የናጡት ነካሽ ስለምን ሆናችሁ? ይህንን ጥሪ በእያንዳንዱ ቀን ለምን ጉዳያችሁ አታረጉትም? ምስራቅ አርሲው ግድያ ዝም አንልም የሚል የዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘመቻ መጀመሩ ተገለጸ። ጳጳሳቱን ተዋቸው፣ ቤተ ክህነቱን፣ ቤተ መንግስቱን ለክርስቲያኖች ጀርባ የሰጡበት ጊዜ ነው። ቆይቷል። ጀርባ ከሰጡት ባይዘው ቆይቷል። የጀርባ አሰጣጡ አይነት የተለያየ ነበር። አሁን ግን በደንብ ነው ጀርባ የተሰጠው። ይሁን ችግር የለውም ይሁን። እኛ ሀገራችን በሰማይ ነው። አሁንም ቤተክርስቲያን ትቀጥላለች። ጀርባ የሰጠው ሁሉ ይሞታል። ባይዘው ጀርባ የሰጠው ሁሉ ይሞታል። የበጋሻውን ንግግር እንደሰማችሁት ነው። ሞት የተወደሰበት ግድያና ጭካኔ የተንቆለጳጰሱበት ሰዎች በአያት ቅድመ አያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው እሰይ የሚል መልእክት ያለው እሱ ትላንት ደረሰብኝ ባለው በደል ምክንያት ማንን ነው ፍትህ እየጠየቅን ያለን? ይሄ ቪዲዮ 5 እና 10 ጊዜ ለሌሎች ደርሰን ኮፒ ሊንክና ሼር አድርጉልኝ። ማንን ነው ፍትህ እየጠየቅን ያለ ነው? አብያተ ክርስቲያናት ሲቃጠሉ፣ ኦርቶዶክሳውያን ሲገደሉ ማንን ነው ፍትህ የምንለው በሶሻል ሚዲያ? የትኛው ማን? አሜሪካ ነች? ራሽያ ነች? ማን ነው ይህን ፍትህ የሚሰጠን?
Hello everyone, please don't scroll this video. I'm trying my best to inform the world what's happening in a city called Arsi in Ethiopia right now. In a small town called Arsi in Ethiopia, many innocent people are መርዶን ንገራችሁ። ደሞዝ የሚከፍላችሁ ምመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምመን እየሞተ ነው። ለማንኛውም መባ የምትቀበሏቸው ምመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምመናን እየሞቱ ነው። የሻሽ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምመን እየሞተ ነው። አንቺ በንጉስ ቤት ስላለው ከአይሁድ ይልቅ እድናለሁ ብለሽ በልብሽ አታስቢ። መርዶኪዮስ ለአስቴር የላከላት ደብዳቤ ነበረ። ዛሬ ከቅድስት ቤተክርስቲያናችን ውስጥ ከላይ ከጵጵስና እስከ ታች መዋቅር ድረስ ያላችሁ በቅጥርም በፈቃድም ለምታገለግሉ አገልጋዮች በሞላ ምናልባትም ዛሬ የምትበሉትና የምትጠጡት ቅጥረኛ ሆናችሁ ደሞዛችሁን የምትቀበሉት ቤተክርስቲያን ስላለችላችሁ ነው። ይነስም ይብዛም በኃጢአቱን መንገድ ሙስናና ጉቦ የምትቀባበሉት ቤተክርስቲያን ስላለቻችሁ ነው። ጽድቁንም ኩነኔውንም ያደረጋችኋት ተገብቶ የሚወጣባት ተነጋግሮ የሚስማሙባት ቤተክርስቲያን ስላለቻችሁ ነው። እናንተ ቤተክርስቲያን መከራ ሲደርስባት አታውቋትም። ሁልጊዜ የምታውቋት ቤተክርስቲያን ሰርግ ያላት፣ ድግስ ያላት፣ በአውደ ምሕረት ብቻ ነጭ ተለብሶ ተዘምሮ እልል የሚባልባትን የምትታረዷ ልጆቿ የሚቃጠሉባትን ቤተክርስቲያንን አታውቋትም። ለነገሩስ ለምን ብላችሁ ለቤተክርስቲያን ድምጽ ትሆኗታላችሁ? ለምን ብላችሁ መግለጫ ታወጡላታላችሁ? ለምን ብላችሁ ለቤተክርስቲያን ልጆቻችሁን ለምን ይሞታሉ ብላ ለምን ትጠይቃላችሁ? ምክንያቱም የሰማዕታት ሞት ላይማ ሪቫን አይቆረጥም። ምክንያቱም በሰማዕታቱ ሞት ላይ አበል የለም፣ ደሞዝ የለም፣ ቦነስ የለም። ለምን ብላችሁ ትጮሁላት? ምክንያቱም ከዚህ ወደዚህ የደብርና የዲያቆናትና የካህናትን ዝውውር ማን ያስፈጽም? ለምን ብላችሁ ትጮሃላችሁ? ምክንያቱም ድግስ የለማ እዚህ ላይ። ለምን ብላችሁ ትጮሃላችሁ? ምንም የሚወጣበት ወጪ የለማ፣ ምንም የሚገኝበት ጥቅም የለማ። ለምን ብላችሁ ትጮሃላችሁ? በቅድስት ቤተክርስቲያናችን ውስጥ በተለይ በዚህ ሰዓት ተቆጥሮ የማያልቅ የካህናት ሹመትና ብዛት፣ ተቆጥሮ የማያልቅ በየስፍራው በየኪሎ ሜትሩ የዲያቆናት ብዛት አገሪቷን ያጠለቀለቀ፣ ተቆጥሮ የማያልቅ በየማህበራዊ ድረገጹ በፎቶና በፊልተር የሚንበሸበሽ የሰንበት ተማሪ መዓት፣ በየመንደሩ የተቋቋመ ግብና ዓላማ ያለውም የሌለውም አሸን የፈላ የማህበራት ብዛት፣ ይህ ሁሉ ቤተክርስቲያን ሐዘንና መከሯ ጊዜ የለም። ተኝቷል። ሁላችንም አንቀላፍተናል። የሚጮኸውና መከራ የሚከፍለው ግን ሌላ ነው። በአራቱም የኢትዮጵያ አቅጣጫ ላይ ቀሚስ ለብሶ ነጠላ ለብሶ የሚዘምር የሚሰብክ የሚያገለግለው ሁሉ ቤተክርስቲያን በመከራዋ ጊዜ የት ነው የሚገቡት? የት ነው የሚደበቁት? ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። አልሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። የሻሽ አምጣ የቀበቶ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። ጽድቁ ቀርቶ ለኩነኔያችሁም ቢሆን ጩሁላት። ለነገሩ የሰማዕታት ሞት ለአበልና ለጉቦ አይመችም። በዚህም ይሁን በዛ ግን አንድ ነገር ማወቅ ያለብን ሲያንኳኳ ያልሰማችሁት ምዕመን ነገ ስታንኳኳ ላይሰማችሁ ይችላል። እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ህፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው ያሉት። የ2 ዓመት ህፃን ሰምታችኋል? ሰሞኑን የታነቀ የ2 ዓመት ህፃን ይታነቃል? ትልቅስ ቢሆን ይታነቃል? ነውር አይደለም እንዴ? እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? ልንገራችሁ የእግዚአብሔር ቤተሰቦች፣ አልሆንለት ብሎ ነው? ለኛ ስለማያዝንልን ነው? ባያዝንስ ቢያንስ ለ2 ዓመቱ ህፃን ያዝነው? እኛስ መቼም በደለኞች ነን። ለምንድን ነው እግዚአብሔር ዝም የሚለን? ታውቃላችሁ? ሰማዕትነት
የመንግስተ ሰማያት መግቢያ በር ስለሆነ ነው። እስኪ በሉ ሰማዕትነት በሉ። የመንግስተ ሰማያት ምንድነው? መግቢያ በር ነው። ስለዚህ ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። ወደ ቅፉ ሊሰበስባቸው ስለፈለገ ነው። ለዚህ ነበር አንድ የቤተ ክርስቲያን ሊቅ ሁለተኛው ክፍለ ዘመን ላይ የነበረ እናንተ ግረፉን፣ እናንተ አሰቃዩን፣ እናንተ ደብድቡን፣ መከራውን በጨመራችሁብን መጠን ከእግዚአብሔር አክሊል ይጨመርልናል ያለ ለዚህ ነበር። ክርስቲያኖች በተገፋን ቁጥር ለዚህ ነው የክርስቲያኖችን ደም ጨክኑና አብዝታችሁ እንደ ጎርፍ አፍስሱት ይፍሰስ፣ እነሆ ያ ደም ዘር ሆኖ ሌላ ክርስቲያን አብዝቶ ያበቅላል። የቅዱስ ጊዮርጊስ ደም ዘር ነበረ። ብቻውን ሲገርፉት ሙቶ ሲነሳ ተመልጥ ምን ያለን እያበራ ቦግ ሲል ፊቱ የዛን ጊዜ የንጉሱ ሰራዊት በሙሉ እኛም በዚህ ሰው አምላክ አምነናል ይላል። የሰማዕታት ደም ዘር ነው፣ አፍስሱትና ሌላ ክርስቲያን ያበቅላል ያለ ለዚህ ነበር። የመንግስተ ሰማያት መግቢያ በር ነው። ታውቃላችሁ የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን ለመለወጫ የምታደርገው ዓመተ ሰማዕታትን ነው። አዲስ ዓመቷን የምትጀምረው ሰማዕታት ብዙ ክርስቲያኖች የተገደሉበትን ዓመት ነው። ለምን ሲባል የዘመን መለወጫው ዕለት የአዲስ ዓመት መግቢያ እንደሆነ ሁሉ ሰማዕትነት የመንግስተ ሰማያት መግቢያ በር ነው። ግብጽ ውስጥ ያለ ክርስቲያን እያንዳንዱ ክርስቲያን በክርስቶስ ስም ለመሞት እየተዘጋጀ ነው የሚኖረው። 3-5 ሰዎች ተጨምረዋል። እንደዛም ሆኖ የአርሲ ኮሚኒኬሽን ቢሮ ምን እንዳለ ታውቃላችሁ? ከዚህ በፊት የዞኑ አስተዳደር አልተፈጸመም ሐሰት ነው ብለው ክደው እንዳልነበረ ትናንትና ደግሞ ሾሮር ኬሳ ፊንጣሌይ አሉኮ። ጽንፈኛ ኃይል የዲሞክራሲ ጸር ነው። የሞቱ ብለን ምንጮ ሰዎች ስለሞቱ ሰዎች ምንጮ ሰዎች ጽንፈኛ ኃይሎች ነን። እስካሁን ኦርቶዶክሳውያን 25 ኦርቶዶክሳውያን ማን እንደገደለ አልታወቀም። አንድ ሴት እኮ ስትደፈር ደፋሪዋ ማን እንደሆነ ይቀርብና ከየትም ተፈልጎ ይመጣና ለህግ ይቀርባል። አንድ ሰው ሲሞት ገዳዩ ማን እንደሆነ ተጣርቶ ለህግ ይቀርባል። 25 ኦርቶዶክሳውያን ሞተው ማን እንደገደላቸው እስካሁን አልታወቀም። ማን እንደገደላቸው ማወቅ አይደለም እንደሞቱ እነዚህ ሰዎች እንደሞቱ በመንግስት እውቅና አልተሰጠም። እሱም ብቻ አይደለም እነዚህ ኦርቶዶክሳውያን ሞተዋል ተብሎ ለሚናገር አካል ፊንጣሌይ የሚል ስም፣ ጽንፈኛ ሰው የዲሞክራሲ ጸር ነው የሚል ልጥፍ ስም ተሰጠን። ኦርቶዶክሳውያን ለነዚህ ለሞቱ ሰዎች የዛ የሞቱበት ዞን እነዚህን ሰዎች አልሞቱም ብሎ ከካደ ለነሱ ለሚናገሩ ሰዎች ፊንጣሌይ ካለ ጸር ናቸው፣ የዲሞክራሲ ጸር ናቸው፣ ጽንፈኛ ናቸው ካለ ማን ነው ለነዚህ ሰዎች ድምጽ የሚሆነው? እባካችሁ ኦርቶዶክሳውያን ዝም አንልም። የአርሲን የንጹሃን የአርሲ ሰዎችን ሞት እንቃወማለን። ሙስሊሞች ክርስቲያኖችን እየጨፈጨፉ ነው በዚህ ክልል በዚህ ወረዳ ብዬ ብናገር አጠገብ ያለው የእስልምና ተከታይ ወዳጄ ወይም ጎረቤቴ ወይም አብሮ አደጌ ወይም ጓደኛዬ እንዴ ምን ይለኛል? ይደብረዋል እኮ ምናምን እንደዚህ አይነት ስሜቶች የሚሰማን ሰዎች አለን። ግን ኢትስ ኦኬ። እንደዚህ አይነት ስሜት ቢሰማንም ወተን መናገር ግዴታችን ነው። ምን ክደው ነገር አይደለም፣ በአደባባይ የምናየው ነገር ስለሆነ ማለት ነው። እነዚህ ሰዎች እየተገደሉ ያሉት በራሳቸው እዛው አካባቢ ባሉት በሚያውቋቸው የእስልምና ተከታይ ነን በሚሉ እንግዲህ ኃይላቸውን አደራጅተው የአካባቢውን ሰው አስጨንቀው በጣም ያለው ነገር ከባድ ነው። ስለዚህ ይሄንን ለማጣራት ባይዘው እኛ ሙስሊም እህት ወንድሞቻችን አብሮ አደጎቻችን ወገኖቻችንን ማስረዳት አይጠበቅብንም። ምክንያቱም መረዳት ከፈለጉ አጠገባችን ያሉት ሰዎች እዛ ቦታ ላይ እየተካሄደ ያለውን እዛው ቦታ ላይ ካለ ሰው ለመረዳት መጣር ይችላሉ። ኦኬ እውነታውን ይዞ ለእውነት የቆሙ አሁን እኛ እንደዚህ ምን ሳሳላቸው ወይ ይደብራቸዋል እንዲኮ ብናገር ምን ይላል ገሌ ምን ይላል አብሮ አደጌ ምን ይላል ጎረቤቴ ምን ይላል እንዴ እሱና ይደብረዋል ይከፋል የምናስበው ሰው ነው። የኛ ወገኖች ክርስቲያኖች በማህተባቸው ክርስቲያን በመሆናቸው ሲጨፈጨፉና ሲገደሉ ሊደብረው ይገባል። ኦኬ እንደውም ከኛ ጎን እንደ አብሮ አደግነቱ እንደ ወገንነቱ አብረን እንደመብላታችን እንደመማራችን በስት ፍሬንድ እንደመሆናችን ብዙ ነገር አብረን እንደማሳለፋችን ከኛ ጎን ቆሞ እነዚህ ሰዎች አይወክሉንም ማናቸው መንግስት ይጠይቅልን ብሎ ከኛ ጎን መቆም መቻል አለበት። ስለዚህ በእንደዚህ አይነት አጥር ውስጥ ያላችሁ ወይም ያለን ሰዎች ከዚህ ቦክስ ውስጥ ወጥተን በአርሲ ክልል እየደረሰ ላለው ጭፍጨፋ ድምጽ መሆን መቻል አለብን። ክርስቲያኖች፣ ኢንፍሉዌንሰሮች፣ እዚህ ጋር ያላችሁ ቲክቶከሮች፣ ባለማተቦች ውጡ፣ ተናገሩ፣ እውነት ድምጽ ሁኑ። ለቤተ ክርስቲያን ለእህት ለወንድሞቻችሁ ለእናት ለአባቶቻችሁ ማህተብ በማድረጋቸው ብቻ ለሚገደሉ ክርስቲያኖች ድምጽ ሁኑ። መንግስትም ለዚህ ጉዳይ መፍትሄ ይስጠን።
ቤተክርስቲያንም በዚህ ጉዳይ ላይ ያላት አቋም በደብዳቤ ብቻ የሚገለጽ ሳይሆን የመፍትሄ ስራ የሚሰራበት ነው መሆን ያለበትና አይ ዶንት ኖ እንግዲህ ይሄ ቪዲዮ ለስንቶቻችሁ እንደሚደርስ አላውቅም። ግን የደረሳችሁ ሰዎች ግን በዚህ ጉዳይ ላይ እንደዚህ አይነት ሼም ይዞን ከሆነ ዝም ያልነው ለምሳሌ ጓደኛዬን ጎረቤቴን አብሮ አደጌን እንዲህ ብል ይደብረዋል አሁን ሙስሊም እንዲያረጉ ምናምን ብል እሱ ምን ይላል ምን ይሰማዋል ብለን እያሰብን ከሆነ ነው የተደረገውን ነገር ስለሆነ የምንናገረው ይሄንን ነገር ኢንቨስቲጌት ማድረግ ካለባቸው እንደዚህ ብለን እንዲያስባሉ ብለን ያሰብናቸው ወገኖቻችን ሙስሊሞች ሄደው ኢንቨስቲጌት አድርገው ይድረሱበት ከፈለጉ እነማን ናቸው ይሄን ነገር እያደረጉ ያሉት የሚለውን። እኛ ግን የምናውቀው እዛ ቦታ ላይ ባለማዕተቦች ከመስጊድ በሚወጡ መሸሸጊያቸው መስጊድ ላይ ባደረጉ ሰዎች እየታረዱ እየተገደሉ ነው ያሉት። ስለዚህ ይሄ ነገር የማይወክላቸው ከሆነ እኛን አይወክልም ብለው እንደውም ከጎናችን መቆም ያለባቸው ዛሬ ሼም የያዘን ጓደኞቻችን፣ ጎረቤቶቻችን፣ ወገኖቻችን እነሱ ከኛ ጎን ሊቆም ያስፈልጋል። ስለዚህ ፍትህ በአርሲ ለሚገደሉ ክርስቲያን ባለማዕተብ እህት ወንድሞቻችን ፕላስ ደግሞ ሌላ መናገር እንፈልገው ኦኬ ጴንጤዎች፣ ፕሮቴስታንቶች ዛሬ በእኛ መገደል በእኛ ባለማዕተቦች የተገደሉ ነው ብላችሁ በምትሰሩት እንትን እናንተም ክርስቲያን ቦክስ ውስጥ እኮ ነው ያላችሁት። ክርስቲያን ነን ትሉ የለ እንዴ? እኛን ቢጨርሱን ወደ እናንተ ነው የሚዞሩት። ኦኬ እንደናንተ የሚቀርላችሁ መስሏችሁ ከሆነ ማለት ነው። ሶ ይሄ ያስተዛዝበናል። ኤኒዌይስ ክርስቲያኖች፣ የሶሻል ሚዲያ ኢንፍሉዌንሰሮች በደንብ ተናገሩ ባካችሁ። ድምጽ ያላችሁ ሰዎች በስፔሻሊ መናገር የምትችሉ ሰዎች ተናገሩ እና እግዚአብሔር አምላክ ሀገራችንን እንግዲህ ኢትዮጵያ እንደተከባበርንበት እንደኖርነው ዘመን ዛሬም ሰላማችንን አንድነታችንን ይመልስልን ነው የሚለው እውነት። ሌላውን ሀገር እኮ ከሌላው ሀገር እኮ እኛ ለየት የሚያደርገን ነገር የነበረው እኮ አብረን ተከባብረን ተቻችለን በሃይማኖታችን ራሱ ተቻችለን በመኖራችን ነበረ እና ዛሬ ግን እየሆነ ያለው ነገር በጣም የሚያሳቅቅ በጣም የሚያሳዝን ነገር ነው። እግዚአብሔር ይሁነን ብቻ ለክርስቲያን ወገኖቻችን መድኃኔዓለም ይድረስላቸው፣ እንደው ተአምራቱን ይስራላቸው። በእውነት በጣም ነው የሚያሳቅቀው። መጨረሻችሁ የክርስቲያኖችን ድምጽ ማሰማት ሳይሆን የ40/60 ኮንዶሚኒየም ቁልፍ ያደረጋችሁ ዛሬ ላይ የክርስቲያኖች ግድያ እዚህ ደረጃ ለመድረሱ እውነት ለመናገር የመስከረም 4 ሰላማዊ ሰልፍ ኮሚቴ የነበራችሁ ሰዎች ሙሉ ለሙሉ ተጠያቂ ናችሁ። ዛሬ ከሌ መምህር ወጥቶ አልተናገረም፣ እኚህ ሊቀ ጳጳስ ወጥተው መግለጫ አልሰጡም ምናምን ከምንለው በላይ በወቅቱ የነበረውን የቤተ ክርስቲያን ትኩሳት ለግል ጥቅማችሁና ለግል ሀብታችሁ ማካበቻ የተጠቀማችሁበት የመስከረም 4 ኮሚቴዎች ናችሁ። ከዛ መሃል ደግሞ የአዲስ አበባ ሰንበት ትምህርት ቤቶች አንድነት ተወካይ ሆናችሁ የገባችሁ 2 ግለሰቦች በ40/60 ኮንዶሚኒየም እና በተለያየ ጥቅማ ጥቅም የኦርቶዶክሳውያንን ለቅሶ መከራና ፍጅት እንዲራዘም አድርጋችኋል። ዛሬ እናንተ ዞራችሁ አባቶች እንዲያላሉም አባቶቻችን ተኝተዋል ብላችሁ ወቃሽ ሆናችሁ ብቅ ያላችሁት እናንተ ናችሁ። ያኔ እኔ በሰላማዊ ሰልፍ ማምን ሰው ባልሆንም ቢያንስ ግን በመከራና ችግር ውስጥ ላሉ ምዕመናን ተስፋ መሆን ይቻል ነበር። ዛሬ እዚህ ለደረስንበት ደረጃ ላንደርስ እንችል ነበር። ቀድሞ እነዚህ ሰዎች በስነ ልቦና በአእምሮ መዘጋጀት ይችሉ ነበር እንጂ የመስከረም 4 ኮሚቴ ሆናችሁ ከክቡር ጠቅላይ ሚኒስትሩ ጋር ስትሰበሰቡ የነበራችሁ ከክቡር ከንቲባው ጋር ስትሰበሰቡ የነበራችሁ መጨረሻችሁ የክርስቲያኖችን ድምጽ ማሰማት ሳይሆን የ40/60 ኮንዶሚኒየም ቁልፍ ያደረጋችሁ የአዲስ አበባ ሰንበት ትምህርቶች አንድነት አመራሮች አላችሁ። ይሄ ዓለም ያውቀው ታሪክ ነው። ንጹህ ናችሁ ለመቅረብ አትሞክሩ። የክርስቲያኖች እንባና ግን መከራ የሚቋጨው በኦርቶዶክሳውያን ህብረት፣ አንድነት፣ ጸሎትና ትጋት ነው። እወዳችኋለሁ። የበጋሻውን ንግግር እንደሰማችሁት ነው። ሞት የተወደሰበት ግድያና ጭካኔ የተንቆለጳጰሱበት ሰዎች በአያት ቅድመ አያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው እሰይ የሚል መልእክት ያለው እሱ ትላንት ደረሰብኝ ባለው በደል ምክንያት እግዚአብሔር ጊዜ ቆጥሮ ቦታ መርጦ ዛሬ ላይ የእሱን መፈጠር የካሴቱን መውጣትና መቃጠል እንኳን የማያውቁ ሰዎች የሞቱበትን አጋጣሚ የሱ የትላንት በደል ካሳ አድርጎ የሚቆጥር በሃይማኖት እይታም ካየነው ግብዝነት። እውነት ለመናገር እግዚአብሔር ያለፈን በደል ቆጥሮ እዚሁ ምድር ላይ ቅጣቱን የሚሰጥ ቢሆን እቺ ምድር ምድረ በዳ በሆነች ነበር። ተጠቃን አትበሉ፣ ምን አደረግን በሉ። ምን አደረግን ብሎ መጠየቅ ተገቢ ሊሆን ይችላል። ግን
ትላንት ባደረጋችሁት ምክንያት ዛሬ ላይ መበደላችሁ፣ መሞታችሁ፣ መታረዳችሁ ትክክል ነው የሚል ምክንያት ክርስቶስ ራሱ ያነወረው ቃኤል የተጠየቀበት የተከሰሰበትን ግድያ የሚያጸድቅ ክርስቶስን እሰብካለሁ ከሚል ክርስቲያን የማይጠበቅ ነውር ነው። ይሄ በጠቅላላ በክርስቲያኖች በሰው ልጆች ላይ የተቃጣ የጥላቻ ንግግር ነው። በሟች በቤተሰቡ በጠቅላላ ጉዳዩ በሚመለከታቸው ሰዎች ቁስል ላይ እንጨት የሚሰድ ሁላችንም ትክክል አይደለም ልንለው የሚገባ የሚመለከታቸው አካላት እንዲህ አይነቱ ነውረኛ ንግግር ለህብረት፣ ለሰላም፣ ለፍቅር አደገኛ ነው ብለው ተገቢ እርምጃ ሊወስዱበት የሚገባ አለበዛ የሞራል ልዕልና አይኖረንም። ነገ አንዱ ሲያጠፋ አንዱ ዝም እያለ የምንሄድ ከሆነ ዛሬ ሌላው ያላግጣል፣ ነገ ሌላው ያለቅሳል። ቦታ መቀያየር ነው። የሆነ ቦታ ላይ ሁላችንም አንድ ነገር ስህተት ነው ትክክል አይደለም ብለን የምናወግዝበት የጋራ ጥግ ሊኖረን ይገባል። ህግም በተመሳሳይ እንዲህ አይነቱም ነገር እከሌ ነው የነከሌ ነው ሳትል እኩል የምትፈርድበት አጋጣሚ ከሌለ አደገኛ ነው። ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት በማድረግ ለብዙሃኑ እንድታደርሱልኝ በትህትና እጠይቃለሁ። መንግስት በተደጋጋሚ ጊዜ ካህናት ሲገደሉ፣ ቤተክርስቲያን ስትቃጠል፣ ክርስቲያኖች ሲገደሉ፣ ቅዱሳን ስዕላት ሲቀደሉ ምንም የሀገርን ሰላም የማስፈን ግዴታ ቢኖርበትም ችላ ብሏል፣ ዝም ብሏል። በዚህም ብዙ ኦርቶዶክሳውያንን አስቆጥቷል። አንዳንድ የቤተክርስቲያን ሽማግሌዎች አባቶች ቅዱስ ጴጥሮስ በአንደኛ የጴጥሮስ መልእክት ምዕራፍ 5 ቁጥር 2 ላይ በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ ያለውን ቃል ችላ በማለት ዝምታን መርጠዋል። ስለዚህ ኦርቶዶክሳውያን ክርስቲያኖች በሙሉ በዓለም ዙሪያ የምንኖር ተደራጅተን ቤተክርስቲያናችንን ልንጠብቅ ለቤተክርስቲያናችን ድምጽ ልንሆን ያስፈልጋል። የኢያሪኮን ግንብ ያፈረሰ እግዚአብሔር አምላክ ከእኛ ጋር አለ። በህብረት ሆነን እስከ ጮህን ድረስ የጠላቶቻችን ሴራ ይፈርሳል፣ የተኙም አባቶች ይነቃሉ። ስለዚህ ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት በማድረግ ለቤተ ክርስቲያን ድምጽ እንድትሆኑ በትህትና እጠይቃለሁ። በድጋሚ ፍትህ በአርሲና በተለያዩ ቦታዎች በግፍ ለሚገደሉ ኦርቶዶክሳውያን ክርስቲያኖች በሙሉ ጀርባ የሰጡበት ጊዜ ነው። ቆይቷል። ጀርባ ከሰጡት ባይዘወይ ቆይተዋል። የጀርባ አሰጣጡ አይነት የተለያየ ነበር። አሁን ግን በደንብ ነው ጀርባ የተሰጠው። ይሁን ችግር የለውም ይሁን። እኛ ሀገራችን በሰማይ ነው። አሁንም ቤተክርስቲያን ትቀጥላለች። ጀርባ የሰጠው ሁሉ ይሞታል። ባይዘወይ ጀርባ የሰጠው ሁሉ ይሞታል። ማንም የጸና የለም አለ እንዴ? የለም እኮ ባይዘወይ። እስቲ ይሁ ኦርቶዶክሲያንን ነክቶ ክርስቲያኖችን ገሎ የቆመ አለ አይታችኋል? የለም፣ ሁሉ ይሞታል። በአርሲ ዞን ለሚገደሉ በየክፍለ ሀገሩ በየሀገሩ ለሚገደሉ ክርስቲያኖች ሁሉ በዘር ይሄ የዘረኝነት ካንሰር ያለብን የዘረኝነት ካንሰር የዘረኝነት ፍቅር ያለብን የዘረኝነት ጡት የምንጠባለን። እናንተን ይሄ አይመለከታችሁ። ይሄ የሚመለከተው ክርስቲያኖችን ነው። ክርስቲያን ዘር የለውም። ክርስቲያን አገሩ በሰማይ ነው። አገሩ በሰማይ ነው ክርስቲያን። ስለዚህ አገራችን በሰማይ ነው። ሁሌም አይታችሁ ከሆነ እንደዚህ አንድ ልንሆን ስንል ዘረኛው ይመጣና ይበትናል። ማህተብ አንጠልጥሎ ዘረኛ አለ። ማህተብ አንጠልጥሎ ክፉ አለ። በቃ ሁሌም የሆነ ነገር ህብረት ሲፈጠር በቃ አይኑ የሚደፈርስ ሞልቷል። ስለዚህ አገራችን በሰማይ ነው። አገሩ በሰማይ እንደሆነ ሰው እንሁን አደራ። አገሩ በሰማይ የሆነ ሰው እገሌ ሰደበኝ፣ እገሌ ነቀፈኝ፣ እገሌ በዚህ ወጥቶ እያለ እሹሩር አይፈልግም። አገሩ በሰማይ ነዋ። አገሩ በሰማይ ስለሆነ ሰዎች ቢከተሉትም ባይከተሉትም ሰዎች አብረውት ሆኑም አልሆኑም አገሩ በሰማይ ነው። አገሩ በሰማይ ነው። ስለዚህ ዝም ብሎ ይሄ የሚል መጠመጡ በቃ ዝም ብለው እይታ ቀፉኝ የሚፈልጉ ሰዎች አሉ። እነዚህ በጣም እንቅፋት ናቸው። የድራማ ህይወት የድራማ ህይወት ዝም ብሎ የተውኔት ህይወት የድራማና የተውኔት ህይወት የሚሰሩ ሰዎች አሉ። እዚህ ላይ ቀላጆች
እቃቃ ጨዋታ የሚጫወቱ ህይወታቸው ላይ። ስለዚህ ሐሳባችሁ እንዳይበትኑት እንደነዚህ አይነት ሰዎች። አገራችን በሰማይ ነው። አገራችን ቲክቶክ ላይ አይደለም። አገራችን የሆነ ነገር በቃ እንዲያው በዚህ ገብቶ ቲክቶክ ላይ በዚህ ወጥቼ በዚህ ገብቼ ወደዳችሁኝ፣ ጠላችሁኝ፣ ሰደባችሁኝ፣ ያቀፋችሁኝ፣ እንዲያው ሳማችሁኝ፣ እንዲያው በቃ ገላመጣችሁኝ። ምንድነው ይሄ? ምንድነው ይሄ? ይሄ ገና ኬጂ ያልጨረሰ ማይንድ ሴት፣ ገና ያላደገ ማቹር ያልሆነ አገሩ በሰማይ ያልሆነ ዓላማ የሌለው ሩጫ፣ ክርስትናው ያልገባው ሩጫ፣ የሞቀታ የድራማ ህይወት፣ የተውኔት ህይወት። በቃ ጸንተ ኑር፣ በርትተ ኑር። ስለዚህ እንበርታ እሺ፣ አደራ። አሁን ዓላማችን አጀንዳችን ሁሉ ክርስቲያኖች በግፍ የሚገደሉ አርሲ ላይ ብቻ አይደለም፣ በየክፍለ ሀገሩ፣ በየዞኑ፣ በየከተማው የሚገደሉ ክርስቲያኖች። ኦኬ፣ እነዚህ ሁሉ ለነሱ ድምጽ እንሆናለን፣ ለነሱ ጸሎት እናደርጋለን፣ ወደ እግዚአብሔር እንጮሃለን። ማን ነው ፍትህ እየጠየቅን ያለን? ይሄ ቪዲዮ 5 እና 10 ጊዜ ለሌሎች ደርሰን ኮፒ ሊንክና ሼር አድርጉልኝ። ማንን ነው ፍትህ እየጠየቅን ያለ ነው? አብያተ ክርስቲያናት ሲቃጠሉ፣ ኦርቶዶክሳውያን ሲገደሉ ማንን ነው ፍትህ የምንለው በሶሻል ሚዲያ? የትኛው ማን? አሜሪካ ነች? ራሽያ ነች? ማን ነው ይህን ፍትህ የሚሰጠን? ጥያቄያችን ትክክል አይደለም። ፍትህ የምንጠይቀው በዓለም ባሉ ሚዲያዎች ኢንፍሉዌንስ ተደርጎ የክርስቲያኖች ግድያ እንዲቆም አይደለም። ዓለም እንደዚህ አይነት ፍትህ የላትም። ዓለም እኮ ጌታችን የሰቀለች ነች። ዓለም እኮ የጌታችን ኢየሱስ ክርስቶስን እውነተኛ ተከታይ የሆኑ ሐዋርያትን የሰቀለች የገደለች ነች። ዓለም እኮ ብዙ መነኮሳትን በናግራን በተለያዩ ዓለም ሀገራት ክርስቲያን በመሆናቸው ብቻ የገደለች ነች። ዓለም የትኛውን ዓለም ነው ፍትህ የምንጠይቀው? ግድያ ነገም ከነጎዲያ ይኖራል በምድራችን ክርስቲያን በመሆናችን ብቻ። ለሱ ብለን ዋጋ ለከፈሉ ለነዚህ ክቡራን ምእመናን ቅዱሳን ሰዎች እዚህ ዘመን እንደዚህ አይነት ለሃይማኖቱ ዋጋ የሚከፍል ምእመን እግዚአብሔር በመፍጠሩ ትክክለኛ ፍትህ ግን ሰማይና ምድርን ከፈጠረው ከክርስቶስ ኢየሱስ ነው የሚገኘው። እግዚአብሔር ነው ፍትህ ሊያደርግልን የሚችለው። ፍትህ ሊሰጠን የሚችለው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ወደሱ የሚደርስ ጩኸት ደግሞ በቲክቶክ እና በፌስቡክ ቦይኮት አይሆንም አልመሰለኝም። እኔ እንደዛ ከልባችን አንተ እርዳን፣ አንተ አግዘን፣ ጌዲዮንን የረዳህ እኛንም እርዳን ልንረው ይገባል እንጂ ማን ነው አሜሪካንሽ የምታድነ? ራሽያንሽ የምታድነ? ማን ነው የሚያድነን እኛን? ለማን ነው ፍትህ እያለን ያለነው? አልገባኝም እኔ። ምስራቅ አርሲው ግድያ ዝም አንልም የሚል የዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘመቻ መጀመሩ ተገለጸ። ፕሬዝዳንት ትራምፕ ለናይጄሪያ መንግስት ያስተላለፉትን ማስጠንቀቂያም ቀያቸውን ለቀው እየተሰደዱ እንዳለም ተመልክቷል። የአብይ አህመድ አገዛዝ እስካሁን ስለ ጉዳዩ ምንም ያለው ነገር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስም አንዲት አነስተኛ መግለጫ ከማውጣት በስተቀር ስለ ጉዳዩ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን እንዲታደጉ አብይ ላይ ጫና እንዲፈጥሩ ጥሪ እየቀረበላቸው ይገኛል። የኢትዮጵያ ኦርቶዶክስ እምነት ተከታዮች በጀመሩት ዓለም አቀፍ ግድያና ማዋከብ በአስቸኳይ እንዲቆም ጠይቀዋል። ቤተክርስቲያኒቱ የወሰደችው እርምጃ የለም። የአብይ አህመድ አገዛዝ ከግድያዎቹ ጀርባ አድርጋለሁ። እንግዲህ ዘመቻው ተጀምሯል። በትዊተር፣ በፌስቡክ፣ በተለያዩ ማህበራዊ ሚዲያ ገጾች ስለ ምስራቅ አርሲ ዝም አንልም የሚል መግለጫ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በአስቸኳይ ከምዕመናኑ ጎን ካልቆሙ አባትነታቸውን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በተለይ በኦሮሚያ ክልል ለረጅም ዓመታት ከፍተኛ የሆነ ጸጥ ያለ ግድያ ሲፈጸምባቸው ነበረ። በተለይ ደግሞ አሁን በአርሲ አካባቢ በምስራቅ አርሲ አካባቢ እየተፈጸመ ያለው ግድያ አንደኛ መንግስት ሆን ብሎ ምናልባት አሁን አንተ ቅድም ስትናገር ለቀብር በሚያስቸግር ሁኔታ ወድቀው ከአንድ ቤተሰብ 5 እና 6 ህፃናት የ2 ዓመት ህፃናት እናትና አባቶቻቸው ሙተውባቸው ወይም አባታቸው ጭንቅላቱ ተፈርክሶ እያዩ የ2 እና የ3 ዓመት ህፃናት እየተመለከተ በወንበሩ ላይ የተቀመጠው ዋናው ጠቅላይ ሚኒስትር ብቻ ሳይሆን አጠቃላይ የብልጽግና መሪ አንድ ቀንም በሚዲያ ላይ ወጣው ሀዘናቸውን ገልጸው አያውቁም። ይሄ እጁ በስነ ስርዓት እንዳለበት ብቻ ሳይሆን ዋናኛ አስፈጻሚ እንደሆነ ነው ኢትዮጵያ ህዝብ የሚያምነው። የሀዘን ስሜት የሌለው መሆኑን የጉዳዩ ባለቤት እንደሆነ አንደኛው ማረጋገጫ ነው። በሌላ ዜና የሆነ በንፋስ ምክንያት ወይ በማዕበል ምክንያት ወይም በእሳት ምክንያት ወይም በመሬት መንቀጥቀጥ ምክንያት 5 እና 6 10 15 ዜጎች ሲሞቱ መግለጫ ለመስጠት የሀዘን መግለጫ ለመላክ የሚቀድመው የለም። እውነት ለመናገር ጠቅላይ ሚኒስትሩ የሚቀድመው የለም። ስለዚህ ኢትዮጵያውያን ከነዛኞቹ እኛ እናንሳለን ማለት ህይወታችን ኑሯችን ደሃ ብሎንም
Hello everyone, please don't scroll this video. I'm trying my best to inform the world what's happening in a city called Arsi in Ethiopia right now. In a small town called Arsi in Ethiopia, many innocent people are being killed every day, only because they are Orthodox Christians. Please share this video with the whole world. CNN, BBC, Al Jazeera, please hear our voice. Let's be the voice for the voiceless. We have not found any justice until today. This has been happening for a long time, but there's still no solution, no justice. The world needs to know what's happening in RC. Please share this video. Let the truth be here.